እናም ለሶስተኛ ጊዜ በእንባ ለቀሰች። ባልየው ሚስቱ በተቃራኒው ክፍል ውስጥ ከቀድሞ የፍቅረኛዋ ልጅ ጋር ጊዜ እያሳለፈች መሆኗን አስተዋለ። ለዚያ ልጅ የምታሳየውን ግማሽ ያህል እንክብካቤ ለልጃችን ብታሳይ ኖሮ በማለት አሰበ። በዛን ጊዜ ነበር ልጇ በእውነት እንደታመመች ያወቀችው። ልጅቷ እናቷ ወደ ክፍሏ ስትገባ በማየቷ በጣም ተደሰተች። ነገር ግን የመጣችው የባሏ ፊርማ የሚያስፈልገው የፍቺ ሰነድ ይዛ ነበር። ሴትዮዋ በንቀት ሳታይ ሰነዱን ፈረመችው። በማግስቱ ባልየው ለባለቤቱ መልእክት ላከላት። ከዚያም ልጁን ይዞ ወደ አውሮፕላን ማረፊያ ሄደ። ወዲያውኑ ለባልየው ደወለችለት። እሱ ግን አላነሳም። ኬኩን ይዛ ልጇ ከትምህርት ቤት ውስጥ እስክትመለስ በጉጉትና በጭንቀት መጠባበቅ ጀመረች። እሷ እዚያው በሐዘን ተቀምጣ ያለ የጥፋተኝነት ስሜት ማዕበል አጥለቀለቃት። ልጇ እሷን ለመሳል ስትጠይቃት ሁልጊዜ እምቢ እንደምትል አስታወሰች። እናም በሚቀጥለው ጊዜ ልጇ እንድትስላት ስትጠይቃት ለመስማማት ወሰነች። ነገር ግን በሚያሳዝን ሁኔታ በሚቀጥለው ጊዜ የሚባል ነገር በፍጹም አልነበረም። ባሏ ልጃቸውን ይዞ አስቀድሞ ጥሏት ወጥቷል። የበሩ ደውል ድጋሚ ሲደወል በጣም ተደሰተች። ነገር ግን በሩን ስትከፍተው የቆመው የቀድሞ ፍቅረኛዋና ልጁ ነበሩ። በቅጽበት በከፍተኛ ሁኔታ ተበሳጨች። ወደ ባሏ ስልክ ለመደወል ስትሞክር ስልኩ አሁንም ዝግ ነበር። በድንገት ትንሹ ልጅ የልጇን ስዕል መሬት ላይ ጥሎ ሰበረው። ይህንን ስታይ ሴትዮዋ በጣም ተቆጣች። ምክንያቱም እነዛ ስዕሎች የልጇ የዓመታት የልፋት ውጤቶች ነበሩ። ልጁ ይቅርታ እንዲጠይቅ አጥብቃ ጠየቀችው። ነገር ግን ልጁ አልፈልግም አለ። የቀድሞ ፍቅረኛዋም ለሌላ ሴት ልጅ ይቅርታ አይጠይቅም በማለት ልጁን ደገፈ። በዛን ጊዜ ነበር ሴትዮዋ አንድ ትልቅ እውነት የተረዳችው። ልጇ በትምህርት ቤት ውስጥ እሷን እናቴ ብላ እንዳጠራት መከልከሏ የክፍሏ ልጆች አባቷ ሌላ ሰው እንደሆነ አድርገው እንዲያስቡ ምክንያት ሆኖ ነበር። በወላጆች ስብሰባ ላይ ልጇ የሰጠቻትን ያንን የሐዘን እይታ መለስ ብላ ስታስብ ያደረገችው ባህሪ የገዛ ልጇን ምን ያህል እንደጎዳት በመጨረሻ ገባት። ልጇ ትምህርት ቤት ካልመጣች 2 ቀን መሆኗን ሲናገር ሴትዮዋ በፍጥነት ወደ መምህሯ ደወለች። ልጇ ከትምህርት ቤት ውስጥ ሙሉ በሙሉ መሰረዟን ስትሰማ ደነገጠች። እሷ ሳታውቅ ባሏ ልጃቸውን ይዞ ወደ አሜሪካ ተጉዞ ነበር። እዚያም ከ8 ዓመታት በፊት ከነበረው የሥራ ባልደረባው ጋር ተገናኘ። ይቺ የሥራ ባልደረባው ኩባንያቸውን በተሳካ ሁኔታ ያሳደገ ሲሆን ዋና ስራ አስረካቢ ቦታውን ለእሱ ጠብቃለት ነበር። ላለፉት 8 ዓመታት በሚስጥር ተወደው ነበር። ባልየው አሁን በአሜሪካ ለመኖርና ልጃቸውን እዚያ ትምህርት ቤት ውስጥ እንድትማር ዝግጅቱን አጠናቋል። የሥራ ባልደረባው ለልጅቷ ብዙ አዳዲስ የሚያስተምሩ ቦርሳዎችን አዘጋጅታላት ነበር። ልጅቷም ያለምንም ማመንታት ሮዝ ቀለሙን መረጠች። ይህ የሆነበት ምክንያት ቀደም ሲል የክፍሏ ልጆች ባረጀው ቦርሳዋ ያሾፉባት ስለነበርና የምትንከባከባት እናት የላትም ብለው ስለሚጠረጥሯት ነበር። አዲሷ ረዳት ለልጃቸው የምታሳየውን እንክብካቤ ሳይ አባትየው በጣም ተደሰተ። ልጅቷም አዲሷን ሴት እናቴ ልበልሽ ስትል ጠየቀቻት። አባትየው በመጨረሻ ለልጁ አፍቃሪ እናት በማግኘቱ እፎይታ ተሰማው። በሌላ በኩል ሴትዮዋ በድንገት ከረዳቷ ጋር አንድ የምርመራ ሪፖርት ደረሳት። ሪፖርቱም ባሏ ከ6 ዓመት በፊት እሷን በዕፃ ደንዝዞ እንዳልደፈራትና በፍጹም ንጹህ እንደነበረ የሚያረጋግጥ ነበር። ለመጀመሪያ ጊዜ በእሱ ላይ ሙሉ በሙሉ ተሳስታ እንደነበር ተረዳች። ረዳቷ ባሏ አስቀድሞ ከስራ መልቀቁን ስትነግራት ሴትዮዋ ያለኔ ፍቃድ እንዴት ይለቃል ብላ በቁጣ ጠየቀች። ረዳቷም ባሏ ተራ ሰራተኛ ሳይሆን ትልቅ ባለቤት ስለነበር የትም መሄድ እንደሚችል አስረዳቻት። በከፍተኛ ብስጭትና ጸጸት ሴትዮዋ ስብሰባውን አቋርጣ ባሏና ልጇን ለመፈለግ ወደ ቤት ሮጠች። ወደ ባሏ መኝታ ክፍል በር ስትደርስ